ሉቃስ 18 ከቁጥር 31 እስከ 39 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈ ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታልና ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል፣ ከገረፉትም በኋላ ይገድሉታል፣ በሦስተኛውም ቀን ይነሳል። እነርሱም ከዚህ ነገር ምንም አላስተዋሉም። ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም። የመጀመሪያው ነገር እንግዲህ ቁጥር 31 12ቱንም ብሎ ነው የሚጀምረው። 12ቱንም ብሎ ሲል ደቀ መዛሙርቱን ነው። ኢየሱስ ክርስቶስ ከዚህ ቀደም ብሎ ከሕዝቡ ጋር ነበረ። ከሕዝቡ መካከል ግን የገዛ ደቀ መዛሙርቱን ደግሞ 12ቱን ብሎ ሉቃስ ይጠቅሳልና እነርሱን ወደ እርሱ አቅርቦ ይላል። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ሲያገለግል ከሕዝቡ ጋር አጠቃላይ ያገለግልና አንዳንድ ጊዜ ግን ደቀ መዛሙርቱን ከሌሎቹ ከሕዝቡ ይለየና አንዳንዴ ወደ ምድረ በዳ ብቻቸውን ፈቀቅ እንበል ኑ ብሎ ወደ ምድረ በዳ ወስዶ እንዳስተማራቸው ይናገራል። አንዳንዴ ደግሞ ከደቀ መዛሙርቱ መካከል ብዙ ጊዜ የሚመርጠው ያዕቆብና ዮሐንስ የዘብዴዎስ ልጆች ወይም ቦኤኔርጌስ የተባሉትን ጴጥሮስን ጨምሮ ሶስቱን ይዞ ይላል። ከሶስቱ ውስጥ ደግሞ የበለጠ ደግሞ የሚያቀርበው ዮሐንስን። ጌታ አንድ ሰው አሳልፎ እንደሚሰጠው በተናገረ ጊዜ የሚወደውም ደቀ መዝሙር ይላል አይደለ፣ ወደ ደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ ጠየቀው ይላል። ዮሐንስ ነው ጻፊው፣ ራሱ ደግሞ ጌታ የሚወደው ደቀ መዝሙር ብሎ ይላልና ሌላም ቦታ ላይ ከትንሣኤው በኋላ አሳ እያጠመዱ ሲገለጥላቸው ይሄው ተመሳሳይ ቃል ጌታ ይወደው የነበረ ደቀ መዝሙር የሚለው ተጠቅሶ እናገኛለን። እንግዲህ ኢየሱስ ክርስቶስ አሁን ከሕዝቡ መካከል ደቀ መዛሙርቱን ሲለይ የተለየ የሚነግራቸው ነገር አለ። ትዝ ይላችኋል፣ አንድ ጊዜ ስለ ዘሪው ምሳሌ ተናገረና ከንግግሩ በኋላ ይሄን ነገር ለኛ ወይስ ለሕዝቡ ነው የተናገርከው? ንገረን እስቲ የዚህ ምሳሌ ትርጉም ምንድነው ብለው ሲሉት ለእናንተስ የመንግስትን ምስጢር ማወቅ ተሰጥቷችኋል ብሎ ሲመልስላቸው እናያለን። እና እዚህም ጋር እንግዲህ ሊነግራቸው የፈለገ ሰክሬት አለ፣ ሊነግራቸው የፈለገ ምስጢር አለ። ከሌሎች ዘወር አድርጎ ከሌሎች ለይቶ ካወራቸው ሊነግራቸው የፈለገው ነገር አለና እስቲ 12ቱን ወደ እርሱ አቅርቦ ምንድነው ያላቸው? ወደ ራሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን እና ደግሞ ስለ ሰው ልጅም በነቢያት የተጻፈውን ሁሉ ይፈጸማል አላቸው። ጥሩ፣ እስቲ ወደ ኢየሩሳሌም እንወጣለን ከሚለው እንጀምርና ዘመን ተሻጋሪ መልእክት ፍለጋ ስለሆነ የምንሄደው ምንድነው ኢየሩሳሌም ልዩ ሆነችበት ነገር? ወደ ኢየሩሳሌም እንወጣለን ብሎ በተለየ መልኩ ስለ ኢየሩሳሌም መናገር ያስፈለገበት ምክንያት ምንድነው? ኢየሱስ ክርስቶስ በመጣ ጊዜ ሜቢ ይታያችሁ ይሆን አይ ዶንት ኖ የጻፍኩት ነገር እስራኤል ጌታችን ኢየሱስ ክርስቶስ በመጣበት ጊዜ ይሁዳ፣ ሰማሪያ እና ገሊላ በሚል 3 ክፍላተ ሀገራት ትከፈላለች። አስ ኔሽን ይሁዳ፣ ሰማሪያ እና ገሊላ። እስራኤል እስከ ሮብዓም የሰለሞን ልጅ ድረስ አንድ መንግስት ነው የነበረችው። በሮብዓም ጊዜ ግን ለሁለት ተከፍላለች፣ ሰሜናዊትና ደቡባዊት በሚል ማለት ነው። አሁን የሰሜኑ ዋና ከተማ ሰማሪያ ሲሆን የደቡቡ ደግሞ የይሁዳ ማለት ነው ኢየሩሳሌም ነበረች። የላይኛው እስራኤል ተብሎ ሰማሪያ ነው ዋና ከተማው። አዲስ ኪዳን ጋር ስንመጣ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ወቅት ደግሞ ዌልካም ታምራት። ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ወቅት ደግሞ ይሁዳ፣ ሰማሪያ፣ ገሊላ 3 ቦታዎች ላይ ተከፍላ ነበር። ዮሐንስ 4 ላይ ትዝ ካላችሁ ኢየሱስ ይሁዳ ከተማ ላይ ቆየና ከዛ ወደ ሰማሪያ ሊያልፍ ግድ ሆነበት ይላል። አሁን ይሁዳ ማለት ኢየሩሳሌም
የምንለው ማለት ነው። ቤተ መቅደስ ያለው ኢየሩሳሌም ውስጥ ነው ወይም ይሁዳ። ፈሪሳውያን፣ ሰዱቃውያን የሚባሉ የሃይማኖቱ አክራሪዎች ያሉት ይሁዳ ወይም ኢየሩሳሌም ውስጥ ነው። ሰማሪያ፣ ገሊላ የሚባሉት የአሦር ንጉሥ እስራኤልን በማረከበት ወቅት ከአሦር አገር ሰዎችን አምጥቶ ሰዎችን አምጥቶ እስራኤል ምድር ላይ አስፍሮ ነበር። በዚህ ወቅት ድብልቅ ሕዝብ ተፈጠረ። ይሄ ዘር የማጥፋት ስራ ማለት ነው። ስለዚህ አሁን ሰማሪያና ገሊላ ድብልቅ ሕዝብ ነው። ከአሦራውያንም ከእስራኤላውያንም የተዳቀለ ነው። ይሁዳ ወይም ኢየሩሳሌም ላይ ያሉት ፒውር ናቸው። ስለዚህ ልክ እኛም ሀገር አንዳንዴ እንዲህ አይነት ነገሮች አሉ። የሆነ ብሔር ጋር የተቀላቀለ የሚዋሰን ድብልቅ ከሆነ እነሱ እንትኖች ናቸው ይላሉ። ላይክ እኔ አሁን ያልደኩበት ሚክስድ ነን። ትንሹ አዲስ አበባ በሉት። አማራ አለ፣ ኦሮሞ አለ፣ ትግሬ አለ፣ ጉራጌ አለ ምናምን። ሌላው አካባቢ ደግሞ እንዲህ አይነት የሌለ ሰዎች የኛን አካባቢ ምንድነው የሚሉት? የሌላ አይነት አድርገው ነው የሚያወሩ። ሊንቁንም ይፈልጋሉ። ለምን? ቋንቋ ፐርፌክት አይደሉም እንትናቸው ባህሉ ምናምናቸው በሚል ማለት ነው። ልክ እንደዚሁ ይሁዳ ያሉት ይሁዳ ላይ ያሉት ሰማሪያና ገሊላ ላይ ያሉትን ይንቋቸዋል። ለነሱ ያላቸው አመለካከት የወረደ እንደው ለሌላው የሆነ አተላ እንኳን ቢደፋ የሚያጨበጭቡለት፣ ገሊላና ሰማሪያ ላይ ያለ ሰው ድንቅ ስራ እንኳን ቢሰራ አይጨበጭብለትም። ትዝ ይላችኋል ኢየሱስ ክርስቶስ ወደ ሰማሪያ ሊወርድ ግድ ሆነበት። ምንድነው ግድ ሆነበት? ሰዎች የሰሩት ግድግዳ ነበረ። ይህንን የምታገኙት ዮሐንስ 4 በጌታና በሴትዮዋ ኮንቨርሴሽን ውስጥ ሲገለጥ ውሃ አጠጭኝ ብሎ ጌታ ኢየሱስ ሲጠይቃት እንዲህ አለች፣ አንተ አይሁዳዊ ከዛኛው ወገን ሆነህ ሳምራዊት ከምሆን ሴት ውሃ መጠየቅ ምን ማለት ነው አለችው። እዛው ምን ይለዋል ዮሐንስ ያብራራ፣ በይሁዳ ያሉት ወይም አይሁድ ከሳምራውያን ጋር ምን ያደርጉ አይተባበሩም ነበርና ይላል። አብሮ መብላት የለም፣ መጨባበጥ የለም፣ አብሮ መገበያየት የለም ምናምን። ተመልከቱ፣ እንዲህ አይነት ግድግዳ ባለበት ሁኔታ ውስጥ ጌታችን ኢየሱስ ክርስቶስ ወደ ሳምራውያን ሄዶ ወንጌል መስበክ ፈለገ። አንድ ፈሪሳውያን፣ ሰዱቃውያን ጥያቄ ሲጠይቁ ሲያስተምር ሲያገለግል ቆይቶ ወደዛ ሲሄድ ቢያዩት ይሄ ሰውዬ ረክሷል ወይም እርኩስ ነው ሊሉት ዳግመኛ የአገልግሎት በር ላይ ከፍቱለት ይችላል። ግድ ሆነበት። የመጣው ደግሞ በሰውና በእግዚአብሔር መካከል፣ በሰውና በሰው መካከል ያለውን ግድግዳ ምን ለማድረግ ነው? ለማፍረስ። ጥሶ ሄደ። ተመልከቱ። ስለዚህ ኢየሩሳሌም ቅድም ለመጥቀስ እንደሞከራችሁት ትንቢት ፉልፊል የሚሆነው ፍጻሜ የሚያገኘው በኢየሩሳሌም ነው። ዋናው የሃይማኖት ማዕከል ያለው እዛ ነው። ትዝ ይላችኋል ኢየሱስ ክርስቶስ ሲወለድ እንዲህ ተብሎ እንደተጻፈ እያሉ ትንቢቱን ያነቡ የወቅቱን ሁኔታ የሚፈጠረውን ነገር የሚተረጉሙ ሰዎች ያሉት ሕግ አዋቂዎች ምናምን ኢየሩሳሌም፣ መቅደሱም እዛው ስለው ተመልከቱ። ስለዚህ ኢየሩሳሌም የሃይማኖት ማዕከል እንደመሆኗ የትንቢቱ ፍጻሜ ተዋንያኖች ያሉት ኢየሩሳሌም ውስጥ ነው። ሃሌሉያ! ኢየሱስ ጌታ። ስለዚህ ኢየሱስ ክርስቶስ ላይ የተነገሩ ትንቢቶች፣ ሌሎችም ትንቢቶች መፈጸማቸው እንኳን አፕሩቭ የሚሆነው ከኢየሩሳሌም ጋር ተያይዞ። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በተለያዩ ጊዜያት ወጥቷል። ትዝ ይላችኋል። ከዚህኛው ውጪ ከመከራው ውጪ፣ ይሄ ስለ መከራ ነው የሚያወራው። ከመከራው ውጪ በአንድ ወቅት ላይ ቀደም ብሎ ወደ ኢየሩሳሌም ሲወጣ በሆታን የተቀበሉት ትንቢቱ ይፈጸም ዘንድ በዝማሬም ተቀብለውታል። በመከራ ብቻ አይደለም። ምን አሉ? ሆሳዕና በጌታ ስም የሚመጣ ምንድነው? የተባረከ ነው አሉና በአህያ ውርንጫ ላይ ተቀምጦ ሲመጣ
ጃኬታቸውን፣ ኮታቸውን፣ ሹራባቸውን ዘንባባ ቅጠል እየቀነጠሱ ምናምን ምን አደረጉ? አነጠፉለት። ትንቢቱ ይፈጸም ዘንድ ኢመርስ አድርጓቸዋል። የትንቢቱ ቃል ምን እንዲያደርጉ? እንዲዘምሩ፣ እንዲያጨበጭቡለት፣ እንዲቀበሉት፣ ዘንባባ ዝንጣፊ ከስር ጥለው ሆ እንዲሉ ፕሮፌሲው በራሱ ፑሽ አድርጓቸዋል። ተመልከቱ። ዘን ሌላ ጊዜ ላይ ደግሞ ሲወጣ ወደ ኢየሩሳሌም ሊፈርዱበት ነው የወጣው። ስለዚህ አሁን ቀጥሎ የምናነበው ክፍል በመከራው ወቅት በስቅላት ወቅት ስለሚሄድበት ጉዳይ ነው እያወራ ያለው። ሚስጥር አድርጎ የነገራቸው ኋላ ላይ ሜሞራይዝ እንዲያደርጉ። ስለዚህ ኢየሩሳሌም የተመረጠችበት ምክንያት ምንድን ነው ብለን ስንል የሃይማኖት ማዕከል ናት። እንደገና ደግሞ የሃይማኖት ሰዎች ያሉት እዛ ቦታ ላይ ነው። ትንቢቱም ፍጻሜ የሚያገኘው እዚሁ ኢየሩሳሌም አካባቢ ላይ፣ ትንቢቱም ኢንተርፕሬት የሚደረገው መፈጸሙ መሆኑ የሚተረጎመው እዛ ነው። ለዛ ነው ሉቃስ ሲጽፍ በነቢያት እንዲህ እንደተባለ በጌታ ስም የሚመጣ የተባረከ ነው ብሎ ተቀበሉት። ሄዳችሁ ትንቢት ላይ ስታዩ አህያ ውርንጫ ላይ ተቀምጦ ንጉሥሽ የዋህና ትሑት ሆኖ ይመጣል የሚል ነው። ይሄ ፍጻሜ አፕሩቭ የሚደረገው እዛ አካባቢ ላይ ነው። ስለዚህ ትልቁ ሮል የሚጫወቱ ገጸ ባህሪያት ያሉት ኢየሩሳሌም ከተማ ውስጥ ነው። እንዴት ደስ ይላል! መንፈስ ቅዱስ ስም ይባረክ። ሃሌሉያ። ስለዚህ አሁን ሁለተኛውን ሌላውን ጉዞ ሊያደርግ ነው ኢየሱስ። እንቀጥል ጥናታችንን። ምን አላቸው? ምን አላቸው? ወደ እርሱ አቅርቦ እንዲህ አላቸው ይልና ቀጥሎ ያለውን ሐሳብ እንሄድበት። እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈ ሁሉ ይፈጸማል። ቴንኪው። አሁን ከላይ ጋር ያነሳሁትን ሐሳብ እዚሁ ጋር አምጥቶልናል። የትንቢቱ መፈጸሚያ ቦታ ስለሆነች በእኔ የተባለው ሁሉ ፍጻሜ ያገኝ ዘንድ አንድ ላይ ወደ ኢየሩሳሌም እንወጣለን አላቸው። ምንድን ነው የተነገረው ትንቢት? እስቲ ቀጥለን እንመልከት። ምን ይሆን ስለሱ የተባለው? ለአሕዛብ አሳልፈው ይሰጡታልና ይዛበቱማል፣ ያንገላቱታማል፣ ይተፉበትማል። እሺ ጥሩ። በተቻለ ሐሳቡን ለመግለጽ ሞክሩ። ዳይሬክት ከማንበብ ያው ንባቡን ቅድም አንብበናል። ግን ምንድን ነው? ስለሞቱ። እሺ ስለሞቱ። ቴንኪው። ሌሎች ተሳተፉ። በምን አይነት ሁኔታ አሳልፈው እንደሚሰጡት፣ እንዴት እንደሚዘባበቱበት፣ በጥፊ እንደሚመቱት፣ በአጠቃላይ ያው ዲስሪስፔክት እንደሚያደርጉት ሊደርስበት ያለውን ነው የተናገረው። በጣም ጥሩ። እንደ አጠቃላይ ክርስቶስ ኢየሱስ ስለሚደርስበት መከራ ቀድሞ የተነገረ ነገር አለ። እስቲ ስለ ክርስቶስ ሞት ወይም መከራ ቀድሞ የተነገረ ትንቢት ማን ነው የሚነግረን? ዘጸአት ታልፎ ስለመሰጠቱ ብላለች። ቴንኪው። ምንድነው የተባለው? መዝሙር 22 ላይ እና ኢሳይያስ 53 ላይ። ኦኬ ምን ይላል? ኢሳይያስ 53 ላይ ያው የሰማነው ማን አምኗል እግዚአብሔርስ ክንድ ለማን ተገልጧል ብሎ የተነገረው ያው ስለ ጌታ ኢየሱስ ክርስቶስ ላንብበው አይደል? አንብበው። እሺ እሱንና መዝሙር 22 ላይ ወንጌል ለገራፊዎች ነው ወንጌል ለገራፊዎች የሚለው ነው ወይስ ስጋዬን ለመበስበስ የሚለው ነው? አይ መዝሙር 22 ላይ የሚለው አምላኬ ለምን ተውከኝ? ኦኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም እያለ እስከ መጨረሻ እስከ ቁጥር 31 የሚናገረው ይሄ ጀስት እንደሱ ነው እኔ የምረዳው። ሁለተኛ ደግሞ በኢሳይያስ 53 ላይ ሁላችንም የምናውቀው ቃል ነው። የሰማነውን ማን አምኗል? የእግዚአብሔርስ ክንድ
ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሎ በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እስከ መጨረሻ ልቀጥለው ካስሻዬ? ቀጥል። እሺ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ከክፎች ጋር መቃብሩን አድርጎ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱንም ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። እና እነዚህ ሁለቱ ስፍራ ላይ ያሉት የተነገሩ ትንቢት እንደሆኑ ነው እኔ ፊልም ማድረገው። ካስሻየ ኦኬ፣ ቴንክ ዩ ተባረክ። እንግዲህ ኢሳያስ የአምስተኛው ወንጌል ተብሎ ይታወቃል። እንግዲህ አራቱ ወንጌላት አሉ። ብሉይ ኪዳን ላይ ሆኖ ክርስቶስ በአዲስ ኪዳን የሚከፍለውን መከራ ቀድሞ የተነበየ ከልደቱ ጀምሮ እስከ መከራው ስለተነበየ ሌላ ወንጌል ተብሎ ይታወቃል። እንግዲህ ስለ ጌታችን ኢየሱስ ክርስቶስ መከራ ካነሳን ስለ መከራው ቀድሞ የተባሉ ትንቢታዊ ነገሮችንም ማወቅ ግዴታ ስለሆነ ነው። ሙሉ እውቀት ካጠናን አይቀር ጥናቱን በደንብ ረገጥ አድርገን እንድናጠና ነው ወደዛ የገባሁት እና ሪች ኢሳያስ 50 ቁጥር 6 ጀርባይን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከትፋት ተፊተፉበት አልመለስኩም። በቀጥታ ሲተፉበት ዝም ብሎ ይቀበላቸው ነበር። ተመልከቱ ክርስቶስ ያለፈበትን መከራ። እነዚህ ነገሮች በክርስቶስ ላይ የሆኑ ነገሮች ቀድመው ከዛሬ ስንት ዓመታት በፊት የተተነበዩ ናቸው። መዝሙር ውስጥ ተተንብዋል። ተመልከቱ። እንደገና ደግሞ ኢሳያስ ውስጥ ተተንብዋል። ሌሎች የምታውቋቸው እስቲ እናንተ ሌሎች ደግሞ የምታስታውሱትን ነገር ጥቀሱ እስቲ ስለ ክርስቶስ መከራ ቀድሞ ትንቢት የተነገሩ። ሪች ኢሳያስ 52:14 ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሎና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል ይላል። አዲስ ኪዳን ውስጥ ብትሄዱ ታገኛላችሁ። አዲስ ኪዳን ውስጥ ኮት የተደረጉ ነገሮች ብሉይ ኪዳን ምንጫቸውን ታገኛላችሁ። ኤኒዌይ ለሌላ ጊዜ እናንብብ። እንግዲህ ስለ ክርስቶስ መከራ በሰፊው ከልደቱ እስከ ሞቱ ድረስ የተናገረው ኢሳያስ ነው። ከኢሳያስ ውጪ ደግሞ መዝሙር ውስጥ ለምሳሌ ጌታን ሁልጊዜ አየሁት እንዳልታወክ በቀኜ ነው፣ ስጋዬን ለመበስበስ አይሰጠውምና ከፊት ደስታን እጠግባለሁ፣ በቀኜ ዘላለም ፍስሐ አለ፣ ጀርባዬን ለገራፊዎች ጉንጬን ለነጪዎች ሰጠው ይላል። ዳዊትም ይሄ ፕሮፌቲክ የሆነ ስፒሪት የነበረበት ነብይም ነው ዳዊት ባይዘው። ቅድም ወንድማችን የጠቀሰው አምላኬ አምላኬ ስለምን ተውከኝ፣ በዕብራይስጡ በአረማይኩ በቀጥታ ጌታ ኢየሱስ መስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ሲናገር ታያላችሁ። በመከራ ውስጥ እያለፈ ጌተሰማኒ ላይ የጸለየው ጸሎት ውስጥ ተገልጧል። ይሄ ነገር እግዚአብሔርን ሲማጸን የነበረበት እኔ በነቢያት የተጻፈው ስንቱ ነው ይፈጸማል ያለው እዚህ ክፍል 22:16 ብዙ ውሾች ከበውኛል፣ ከፋተኞች ጉባኤ ያዘኝ፣ እጆችንና እግሮቼን ቸነከሩኝ። መከራው ነው የሚያሳየው።
ስንቱ ትንቢት ይፈጸማል ነው ያለው? ክፍሉ ላይ ተመለሱ። የተጻፈው ሁሉ ይፈጸማል ነው ያለው። ታንኪዩ። በነቢያት የተጻፈው ሁሉ ይፈጸማል። የተጻፈው ሁሉ ይፈጸማል ብሎ ማለት ለክርስቶስም ይሄ ወቅት የትኛው ጊዜ ነው ማለት ነው? የመጨረሻው ፋይናል ታይም ላይ ነው ያለው ማለት ነው። ቶታሊ የሚፈጸምበት ወቅት እሱ ራሱ ይህን ቤተ መቅደስ አፍርሱት አይደል ያለው? በሶስተኛውም ቀን ምን አደርገዋለሁ? አስነሳዋለሁ። ለዚያች ቀበሮም ሄዳችሁ ዛሬና ነገ በመካከልሽ አጋንንትን አስወጣለሁ፣ ድንቅና ታምራት አደርጋለሁ ብሎ በሶስተኛውም ቀን እፈጸማለሁ ብሎ ሲናገር እናያለን። ክርስቶስ ኢየሱስ ለመጨረሻ ጊዜ ወደ ኢየሩሳሌም ያደረገው ጉዞ ነው። በኢየሩሳሌምም ደግሞ ጉዞውን የማድረጉ ምክንያት ኢየሩሳሌም የሃይማኖት ማዕከል ናት። ቤተ መቅደሱ ያለው እዛ ነው። የሃይማኖት መሪዎች፣ አስተማሪዎች፣ ሕግ አዋቂዎች ያሉት እዛ ነው። ቀድሞ ደግሞ በነቢያት የተነገረው ትንቢት ፍጻሜ የሚያገኘው ማግኘቱም አፕሩቭ የሚደረገው ኢየሩሳሌም ነው ብለናል። ደን ምንድነው በነቢያት የተጻፈው የተነገረው ትንቢት ብለን እንግዲህ ከመዝሙር ከኢሳይያስ ውስጥ እንደዚህ አይነት ጥቅሶችን አውጥተን ተመልክተናል። ከዚህ በኋላ ግን አንድ ነገር ይናገራል። ቁጥር 32 ላይ ለአሕዛብ አሳልፈው ይሰጡታልና፣ ይሄ ለአሕዛብ አሳልፈው ይሰጡታልና የሚለውስ የትንቢቱ ፍጻሜ ኢየሩሳሌም ከሆነ ለዚያውም የሃይማኖት መሪዎች ባሉበት በሃይማኖት ማዕከል ላይ የሚደረግ ከሆነ ልክ ቀድሞ ወደ ኢየሩሳሌም ሲወጣ በዝማሬ ተቀብለውታል። ሳምንት አስቀድሞ ማለት ነው። ይሄ በኦርቶዶክሱ ሆሳና ተብሎ ዘንባባ የሚታሰርበት ቀን ማለት ነው። በዚያ ወቅት ላይ ትንቢቱ ይፈጸም ዘንድ ክፉዎች ሰዎች ዘምረውለታል ለጌታ። እኔ ይገርመኛል እንዴት እንደሚቆጣጠር ሰዎችን የእግዚአብሔር ሐሳብ የእግዚአብሔር አጀንዳ ሰዎችን እንዴት እንደሚገዛ እንዴት እንደሚቆጣጠር ይገርመኛል። እና ምንድነው የሆነው? ክፉ የሆኑ ነገ ላይ የሚሰቅሉት ሰዎች ቀደም ብለው ግን ዜማ አውጥተው ዘምረውለታል። ሆሳና በጌታ ስም የሚመጣ የተባረከ ነው ብለው ማለት ነው። እነኚህ እንደዚህ የዘመሩ ሰዎች አሁን ደግሞ በሌላ ሊገለጡ ነውና ልክ እዚህ ክፍል ላይ እንግዲህ ቅድም ኢየሩሳሌምን የመረጠበት ምክንያት ትንቢት መፈጸሚያ እዛ ቦታ ማዕከል ስለሆነ ሰዎች ስላ አሕዛብን ግን ኮት አድርጓል። ለአሕዛብ አሳልፈው ይሰጡታል የሚለው ምንድን ነው? ምንን ነው የሚያሳየው? ሉቃስ 23:1 ላይ ማለት ነው። እሺ ሉቃስ 23:1 ይመቻል ማንበብ ወይስ ላንብበው ነው? ያው እዚህ ጋር ምን ይላል? ሁሉም በሞላ ተነስተው ወደ ጲላጦስ ወሰዱትና ይላል ይህ ሕዝባችንን ሲያጣመም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው ብለው ይከሱት ጀመር እያለ ይቀጥላል። በጣም ጥሩ። እንግዲህ የትንቢቱ ፍጻሜ ኢየሩሳሌም ላይ የሃይማኖት ሰዎች ጋር የሃይማኖት ማዕከል ላይ ብቻ ሳይሆን ፖለቲሳይዝድ ሆኗል ማለት ነው። የፖለቲካም አንድምታ ተሰጥቶት የፖለቲካ ሰዎችም ጋር ቀርቧል። ለምንድን ነው ጲላጦስ ጋር መውሰድ ያስፈልጋቸው ወይም ለአሕዛብ መስጠት የፈለጉበት ምክንያት ምንድን ነው ብላችሁ ታስባላችሁ? ኢየሩሳሌም ንጉሥ ሆኖ ነበር አይደለ? እሱ ለዚህ ሆነ። እሺ ጲላጦስ በወቅቱ ኢየሩሳሌምን ይመራ ስለነበር። በጣም ጥሩ። እንግዲህ ጌታችን ኢየሱስ ክርስቶስ አቤ ተናገር ብለን ያው ጲላጦስ ገዢ ስለነበረ ሕጉም ያው ይፈጸም ዘንድ ነው። ምክንያቱም በገዢ ፊት ነው አንድ ወንጀለኛ ቀርቦ የመጨረሻውን ፍርድ የሚያገኘውና ያው ሕዝቡ መስማት አለባቸው። በትክክለኛ አካሄድ እንደሄዱ ተቆጥሮ በንጉሥ ፊት ነው ነገር በገዢው ፊት የፍርድ ሐሳብ የሚሰጠው። በዚህ ልኩ ነው የሚመስለኝ። ቴንክ ዩ። እሺ ሪች ከስልጣኔ ወጣ ብለው እንዲጨከንበት ብላለች። መልካም እንግዲህ ጌታችን ኢየሱስ ክርስቶስ በመጣበት ጊዜ እነኚህ ታሪካዊ ዳራቸውን ስናጠና ሮማውያን ገዢ የነበሩበት ወቅት ነው። ስለዚህ እስራኤል በራሷ በሮማውያን ቅኝ ግዛት ውስጥ ወድቃለች። ስለዚህ ፖለቲካዊውን ሊደርሺፕ እየመሩ ያሉት ሮማውያን ሲሆኑ
እንደ እስራኤላውያን ደግሞ ሃይማኖታዊውን ነገር ከስር የሚመሩት የሃይማኖት መሪዎች ናቸው፣ ሊቀ ካህናት ምናምን ናቸው። ስለዚህ ጌታችን ኢየሱስ ክርስቶስን ለሞት ውሳኔ ከመስጠታቸው በፊት በመጀመሪያ ደረጃ በእነሱ ሕግ የሙሴ ሕግ እንደሚለው 2 እና 3 ሰው ሊመሰክርበት ይገባል። አንድን ሰው ወንጀለኛ ነው ብለው በድንጋይ ወግሮ በሞት ለመፍረድ ወይም ለመግደል ማለት ነው። 2 እና 3 ሰው ሊመሰክር ይገባል። ምስክር በ2 እና በ3 ይጸናል ይላል። ዌልካም እየገባችሁ ያላችሁ ማቴዎስ 18 አካባቢ ሄዳችሁ ስታነቡ ምስክር በ2 በ3 ይጸናልናል ብሎ ወንድምህ ቢበድል ብሎ መጀመሪያ ብቻን ከዛ 2 ወይም 3 ወንድሞችን ይዘህ አናግረው ይላል። የፍርድ ቤቱም ሕግ ከዚህ ነው ድራይቭ የተደረገው። ስለዚህ ኢየሱስ ክርስቶስን በሃይማኖታቸው መጀመሪያ ወንጀለኛ ማድረግ በደንብ ምስክርነት ማጠናከር ይጠበቅባቸዋል። ይሄንን ካደረጉ በኋላ ደግሞ መንግስት እውቅና ሊሰጣቸው ይገባል ያደረጉት ነገር ወይም እየሄዱበት ላለው ነገር። ስለዚህ ምንድነው በሮማውያን ሕግ አንድ ሰው መንግስት ሳያውቅ ሞት ወስኖ ከተገኘ እሱ ራሱ ይሞታታል። ሞት ለማድረግ የፖለቲካ እንድምታ እንዲኖረው ለማድረግ ድጋፍ ለማግኘት ወደ ጲላጦስ ዘንድ ወስደው በጲላጦስ ፊት ከሰሱት። እዚህ ይላችኋል ጲላጦስ ስለ ኢየሱስ ክርስቶስ ሲናገር መጨረሻ ላይ ይህንን ሰውዬ መረመርኩት፣ በምችለው መልኩ የሰራው ጥፋት ካለ ለማግኘት ሞክሬያለሁ በትም። ስለዚህ እኔ በበኩሌ አለ ገርፌ እለቀዋለሁ፣ እናንተ እንደ ሕጋችሁ የፈለጋችሁትን አርጉበት፣ እኔ ግን ከደሙ ንጹህ ነኝ ብሎ እጁን በውሃ ታጥበዋል። ራሱን ነፃ አድርጓል። ጲላጦስ ነፃ ማድረጉ አይደለም ዋናው የትንቢት ፍጻሜ። በዚህ ክፍል ውስጥ ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። የእግዚአብሔር በግ ከሆነ ደግሞ ኃጢአትን የሚያስወግድ ብሌምለስ መሆን መቻል አለበት፣ ነቀፋ የሌለው። በብሉይ ኪዳን መስዋዕት አቀራረብ የምታቀርቡት ጠቦት አይነ ስውር ከሆነ የሆነ ጠባሳ ካለበት እከክ ካለበት የሚያነክስ ከሆነ ተቀባይነት የለውም። ካህኑ አያጸድቅላቸውም፣ መስዋዕቱ ብቁ አይደለም ብሎ ይጥልባቸዋል፣ አፕሩቭ አያደርግም። ስለዚህ ሌላ ብሌምለስ የሆነ አምጥታችሁ ነቀፋ የሌለበት በግ አሳይታችሁ አፕሩቭ ሲደረግ ነው የሚቀርበው። ኢየሱስ ክርስቶስም የሰዎችን ልጆች ኃጢአት ለማስተሰረይ ነውር የሌለበት መሆን አለበት። ዮሐንስ እንደመሰከረው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለው። ስለዚህ ትንቢቱ በነቢያት የተነገረው ፍጻሜ ያገኝ ዘንድ ጲላጦስ ፊት ቀርቦ ስፖትለስ ይሄ ምንም ብሌም የማይደረግ ንጹህ ነው ብሎ መሰከረ። ተመልከቱ፣ ብቁ ነው። ይሄንን ጊዜ ካያችሁ ይሄ ወቅት አይሁድ ትራዲሽናሊ የፋሲካን በዓል የሚያከብሩበት ወቅት ነው። የፋሲካን በዓል ከማክበራቸው በፊት ዘጸአት 12 ላይ ካያችሁ ቀደም ብሎ በጉ ይገዛና ይታሰራል። 14ኛ ቀን ላይ ነው የሚታረደው። አንድ ሳምንት ቀደም ብሎ አፕሩቭ ይደረጋል። ነውር አልባነቱ ይረጋገጣል። ለፋሲካ መታረድ ይችላል አይችልም የሚለው at the same time አብ ለሰው ልጆች ኃጢአት ያዘጋጀውን ማንን ነውር አልባ የሆነውን ክርስቶስን በግ አድርጓል። ስለዚህ በካህናት ፊት ቀርቧል። እንደገና ደግሞ በማፊት እንደገና በጲላጦስ ፊት ቀረበ። ጲላጦስ ምንም አይነት ነገር አላገኘውበትም ብሎ ያለ ፍዳው ያለ ኃጢአትን የማንን የኛን ኃጢአት የተሸከመ መሆኑን ነው የሚያሳየው። ስለዚህ አሕዛብ ብሎ ሲል ጲላጦስ ጋር ብቻ አይደለም። ጲላጦስ አንዴ ወደ ማን ልኮታል ኢየሱስን? እስቲ አውሩ እናንተ ደግሞ። ወደ ሄሮድስ
ወደ ሄሮድስ ልኮታል። በጲላጦስና በሄሮድስ መካከል ሁሉ ቅራኔ ነበር። ክርስቶስን ወደ ሄሮድስ ሲልክ ጌጠኛ ልብስ ያለበሰው ሄሮድስ ነው ጲላጦስ። እሱ ደግሞ አልብሶት ምናምን ሲልኮታል። አንደኛዋ የንጉሱ ሚስት እንደው ምንድነው ያለች? ስለዚህ ሰው በህልሜ ስሰቃየን ያደርኩት፣ ይሄ ሰውዬ ምንም አይነት በደል የለበትም፣ ምንም ኃጢአት አልተገኘበትም፣ እንደው ባትፈርድበት፣ እጅን በዚህ ነገር ውስጥ ባታስገባ ጥሩ ነው ብላ ባሏን ስትማጽነው ነበር። ሄሮድስም ጋር ሄዶ ታየ፣ አፕሩፍ ተደርጓል። ምንም አይነት ነቀፋ የሌለው መሆኑ ተመልከቱ። ፋይናሊ ግን ትንቢቱ ይፈጸም ዘንድ የተነገሩ ትንቢቶች ሁሉ ፉልፊሌሽን ላይ ይመጡ ዘንድ መልሰው ወደ የተላኩት ወደ አይሁድ የሃይማኖት መሪዎች ላኩት። ስለዚህ ለአሕዛብ ተላልፎ ይሰጣል። ይሄ ብቻ አይደለም። ስለዚህላችኋል ክርስቶስ ኢየሱስን ወታደሮቹ ከተፈረደበት በኋላ ወደ ስቅላት ሲወስዱት ያላግዱበት ነበር። አንተ ነቢይ ነህ አይደለ? እስቲ አሁን በመቃ የመታህ ማን ነው? ትንቢት ተናገር እያሉ አናቱን ይመቱት ነበር። ቱ እያሉ ይተፉበት ነበር። ያዋርዱት ነበር፣ ያንገላቱት ነበር።